የእስራኤልና የአሜሪካ በመካከላቸው ምን አይነት ንፋስ ነው የገባው ሊያስብል የሚችልና ምናልባትም አሁን በኢራንና በአሜሪካ መካከል የተፈረመው ስምምነትን በዚህ ሰዓት ላይ በጣም በርካታ እስራኤላውያን ፖለቲከኞች እንደምን እንደሚገልጹት ታውቃላችሁ? እጅግ አስከፊ ቀውስ ይዞ ለእስራኤል የመጣ ስምምነት በማለት ይገልጹታል። ለመሆኑ ለምንድን ነው ለእስራኤል እጅግ አስከፊ ቀውስ የተባለው? ለምንድን ነው? እስራኤል ከዚህ ስምምነት አኳያ እኮ ካያችሁት ማለት አሁን የኒክሌር ጉዳይን ከሆነ የምናነሳው ወይ የምንጠይቀው የኒክሌር ጉዳይ ገና አልተቋጨም። በቀጣይ 60 የድርድር ቀናት ላይ የሚወያዩበት ነጥብ ነው። የድርድር ሂደቱ እንዳልተጠናቀቀ እየታወቀ እስራኤል ለምን አሁን ያዙ ይልቀቁኝ አበዛች የሚለው ነጥብ ዛሬ በጣም መፈተሽ አለበት። እሱ ብቻ አይደለም ደግሞ ከሊባኖስ አኳያም ዛሬ የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ አስደንጋጭ የሆነ መግለጫ አውጥተዋል። እስራኤል በጉልበት ከተቆጣጠረቻቸውና የደህንነት ዞን ብላ የምትጠራቸው የደህንነት ዞን የሚለውን በኮቴሽን እናደርጋለን ብላ ከምትጠራቸው አካባቢዎች ላይ ሊባኖስ ላይ በዛው እንቀጥላለን፣ ማንም መጥቶ አያስለቅቀንም። ኢራን በሊባኖስ ከምናከናውነው እንቅስቃሴ ጋር በተያያዘ የአጸፋ እርምጃ ለመውሰድ ከመለሰች እሷን አያርገን የሚል ዛቻ አቅርበዋል። ኢራን ዛቻ የምትፈራ ይመስል ማለት ነው። ኤንዌይ ይህ ጉዳይ በቀጠናው ላይ ተስፋ የተጣለበትን የድርድር ሂደት በዜሮ እንዳያጣፋው የተሰጋ አበይት ጉዳይ ነው። በዝርዝር እንመለከተዋለን። የእስራኤልን ጉዳይ ዛሬ ስንመለከት፣ በሌላ መልኩ ደግሞ ሶማሌላንድ በእስራኤል እንግዲህ ኢየሩሳሌም ውስጥ የኤምባሲዋን ለመክፈት ያው በዝግጅት ላይ ትገኛለች። ከዚህ ሂደት ጋር በተገናኘ በትላንትናው ዕለት የሶማሌላንዱ ፕሬዝዳንት መሐመድ አብደላሂ የት ገብተዋል? ቴልአቪቭ ገብተዋል፣ እስራኤል ገብተዋል። ዋና ዓላማቸው ኤምባሲያቸውን በኢየሩሳሌም ከመክፈት ጋር የሚገናኝ ነው። እሱን ነጥብም እንዲሁ በተወሰነ ዳሰስ እናደርገዋለን። ሰላም ጤና ይስጥልን ክቡራትና ክቡራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ የነገርኳችሁን ሁለቱን ጉዳዮች በተወሰነ እያየናቸው ከዜናዎቹ ጀርባ ያሉ እውነቶች ምን ይመስላሉ የሚሉትን እየዳሰስን የጋራ ቆይታ እናደርጋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። እስከ ዝግጅታችን ፍጻሜ ድረስ መልካም ቆይታ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳይዘነጋ። በአሜሪካና በኢራን መካከል የተፈረመው ስምምነትን ሊያደናቅፍ የሚችል አዲስ ነገር መጥቷል። ይህ ጉዳይ ቀድሞም ልንገምት እንደምንችለው ከወደ እስራኤል የተሰማ ሲሆን የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ እስራኤል በጉልበት ከተቆጣጠረችው የሊባኖስ ደቡባዊ ክፍል ላይ በፍጹም አትወጣም የሚል አይነት መግለጫን በዛሬው ዕለት ሰጥተዋል። ይህን ተከትሎ ታዲያ ሊባኖስን በድርድሩ ሂደት ላይ እንደ ቅድመ ሁኔታ ያስቀመጠችው ኢራን በእርግጥ ይህ ድርድር ሊቋረጥ የሚችልበት ያው እንደምታውቁት የፊታችን አርብ በስዊዘርላንድ ርዕሰ መዲና ጄኔቫ ፓኪስታን በምታዘጋጀው እንግዲህ መርሃ ግብር ላይ የሁለቱ ሀገራት ተወካዮች ተገኝተው የመግባቢያ ሰነድ ስምምነቱን ይፈራረማሉ ተብሎ ይጠበቃል። ያ ከመሆኑ በፊት ግን በተለይ በሊባኖስ ውስጥ ያለው ነባራዊ ሁኔታ የመግባቢያ ሰነድ ስምምነቱን መፈረም ወይም አለመፈረም ዕጣ ፈንታ የሚወስን እየመሰለ መጥቷል። እስራኤል በደቡባዊ ሊባኖስ ውስጥ በዘለቄታዊነት የመቆየት እቅድ ነው ያለኝ እንጂ አሁን ይህንን የአሜሪካና የኢራን ስምምነትን ተከትሎ በፍጹም ጓዜን ጥዬ አልወጣም ወይም ጓዜን ጠቅልዬ አልወጣም ወደሚል አይነት ነጥብ ውስጥ መታለችና ይሄ የእስራኤል አቋም ወትሮም እንደሚሆን ይታወቅ ነበር። በነገራችን ላይ ቀድሞም ለዚህ ጉዳይ ቅርበት ኖራችሁ ስትሰሩ አንድ የሚገባችሁ ነገር እስራኤል ያው ይህንን ስምምነት ለማደናቀፍ ፍላጎት አለ። ፍላጎት ያላት ለምንድን ነው? በሷ ቅድመ ሁኔታዎች ወይም በኔታንያሁ ይህንን ጦርነት ላይ ለማሳካት ብለው የዘረዘሯቸው ግቦች አንጻር ካየ ነው አንዱም አልተሳካም። ይሄ ሁሉ እንግዲህ አንደኛ የኢራን አገዛዝን መለወጥ፣ ሁለተኛ የኢራንን የባላስቲክ ሚሳኤልና የክሩዝ ሚሳኤል አቅም መገደብ፣ ሶስተኛ ኢራን ከነ ሂዝቦላህ ጋር ያላትን አጋርነት በተመለከተ ቁርጥ ያለ ውሳኔ ላይ መድረስ ወይም አጋርነት እንዳይኖራት ማድረግ፣ እነ ሊባኖስ ጋር እነ ሂዝቦላህ ጋር እንዳትገናኝ ማድረግ፣ ከዛ ደግሞ የዩራኒየም መርሃ ግብር እንዳይኖራት ማድረግ፣ ዩራኒየም እንዳታበለጽግ ማድረግ፣
የ60% የበለጸገው ዩራኒየምን ከኢራን እንዲወጣ ማድረግ 5-6 ግብ ነገርኳችሁ። ከነዚህ ከ5-6ቱ እንግዲህ ግቦች አንፃር ኔታንያሁ ይህን ያክል የጦርነት ጊዜ ውስጥ አሳልፈው ምንድነው ያሳኩት ተብሎ ሲጠየቅ አንድም ያሳኩት ነገር የለም። የአገዛዝ ለውጥ አልተከናወነም። እንዴት ነው የአገዛዝ ለውጥ ያልተከናወነው? ምናልባት እና አያቶላህ አሊ ካሜኒ መገደላቸው በእርግጥ የአገዛዝ ለውጥ ተፈጸመ ለማለት መቼስ አያስደፍርም። ነገር ግን እሳቸው ሲገደሉ ልጃቸው ሙጅተባ አሊ ካሜኒ በኃላፊነቱ ላይ ቀጥሏል። እንዲያውም በኢራን ታሪክ አያቶላህ ስልጣን ለልጃቸው ሲተላለፍ በአሁኑ አይነት ሁኔታ በኢራን ውስጥ የመጀመሪያ ነው። የኢራን ዩራኒየምን ጉዳይ በተመለከተ ያው በስምምነቱ በቀጣይ 60 ቀናት የኒውክሌር ጉዳይና የኢራን ዩራኒየምን ጉዳይ በቀጣይ 60 ቀናት እንወያያለን በሚል ነው የተቋጨው። በሶስተኛ ደረጃ የኢራንን የባላስቲክ ሚሳኤል አቅም መገደብና ለመገደብ በተመለከተ ነገሩ ጭራሽ እንደው የተነሳም አይመስልም። እንግዲህ እየወጡ ባሉ ትላንትም ከትላንት ወዲያም እያነሳናቸው በነበሩ እንትኖች ላይ ትንታኔዎች ላይ የሮይተርስም የነ መሐር የዜና ምንጭም ትንታኔዎች ያንን አያሳዩ። የባላስቲክ ሚሳኤል አቅም የመገደብ ጉዳይን በተመለከተ ያው የመጨረሻውን ነገር መጠበቃችን እንዳለ ሆኖ እንደዛም ቢሆን ኢራን ደህንነቷን ለማስጠበቅ ሉዓላዊነቷን ለማስጠበቅ የምታደርገው አይነት መብቷ ስለሆነ በዓለም ላይ የኒውክሌር ጦር መሳሪያ ጉዳይን በተመለከተ ኤንፒቲን እናወራለን። ስለ ባላስቲክ ሚሳኤል ግን ያን ያክል ብዙም አስገዳጅ የሆኑ አይነት ስምምነቶችን መጥቀስ አንችልም። ስለዚህ የባላስቲክ ሚሳኤል አቅምን መገደብ የሚለው የእስራኤል ሐሳብ በተግባር የሚመጣ አይነት አይመስለኝም እና ከዛ አንፃር አልተሳካም ብለን መግለጽ እንችላለን። እንደዚህ ያላችሁ ብትዘረዝሩ እነ ኔታንያሁ ይህንን ጦርነት ሲጀምሩ ለማሳካት ካቀዷቸው ግቦች አንፃር አንዱም አልተሳካም። ጭራሽ ለምሳሌ ከሂዝቦላህ ጋር ኢራን ያላት አጋርነት ምንድን ነው የሚለውን ነገር መቼስ ያው ደጋግመን ሰርተንበታል። ኢራን ሂዝቦላህን እንደ አክስ ኦፍ ሬዚስታንስ ትመለከተዋለች፣ አጋሯ ነው፣ በፍጹም ልትከደው አትፈልግም። እስራኤል ሂዝቦላህን ስታጠቃ ወይም ሂዝቦላህ ዲስአርም ይሁን ስትል በሌላ ቋንቋ ከሊባኖስ ፖለቲካ ውስጥ የኢራን ረዣዥም እጆች እንዲወጡ ፈልጋለሁ ነው። ይሄ የኔታንያሁ እቅድ ኢራንን ከሊባኖስ ፖለቲካ ውስጥ መግፋት እንደሆነ የገባት ኢራን ቤሩትን እንደ ቀይ መስመሯ አድርጋ ወደ ጦርነቱ ልትመለስ የምትችልበት ምክንያት እሱ ሊሆን እንደሚችል ከዚህ ቀደም ገልጻለች። የአሜሪካ እንዲሁም የኢራን ስምምነት ሲፈረም በሁሉም የጦር ግንባሮች ላይ ሊባኖስን ባጠቃለለ መልኩ ተብሎ ሲፈረም፣ በሌላ ቋንቋ ኢራን በሊባኖስ ፖለቲካ ውስጥ እነ ሂዝቦላህን በመጠቀም በቀጥታም ይሁን በተዘዋዋሪ ላላት ተጽዕኖ እውቅና በሰጠ መልኩ ነው ይሄ የአሁኑ የአሜሪካና የኢራን ስምምነት የተጠናቀቀው። እስራኤል ከምታስበው ከምታቅደው ውጭ በሆነ አሁን ይሄ የእስራኤል መንግስት በጦርነቱ ሂደት ላይ ሊያሳካ የፈለጋቸው ነገሮች ካለመሳካታቸው አንጻር አሜሪካ ተስማምታ ይህንን አይነት ጦርነት የማቆም አይነት ውሳኔ ውስጥ ወደ መግባት ስትሄድ አበጀሽ እሰየው ሊሉ አይችሉም። የራሳቸውን ፕሎቶች ያደርጋሉ። አንደኛው ፕሎት ያለው ሊባኖስ ውስጥ ነው። የሊባኖስን ካርድ እየመዘዙ ይህን የድርድር ሂደት ሊያደናቀፍ የሚችል ማንኛውንም ጥረት ሊያደርጉ ይችላሉ። ዶናልድ ትራምፕ አሁን ላይ በዚህ የኔታንያሁ አካሄድ ደስተኛ አይደሉም ብለን መግለጽ እንችላለን። ነገር ግን የእሳቸው ደስተኛ አለመሆን ሰምሃው ምናልባት ወደፊት በተለይ ያውን ስምምነቱን ከፈረሙላቸው በኋላ የተኩስ አቁም ስምምነቱን ከፈረሙላቸው በኋላ በሚኖር የድርድር ሂደት ላይ ሊያመጣባቸው የሚችለው ጫና አንፕሬዲክተብል ነው፣ ተገማች አይደለም። ስለዚህ በእስራኤል አካሄድ በኔታንያሁ አሁን ኢቨን ትላንትና እኮ የሊባኖስን ርዕሰ መዲና ቤይሩትን ያነጣጠረ ጥቃት ሲፈጸም
ያንን ጥቃት ዶናልድ ትራምፕ አምርረው ተቃውመዋል። ይሄ መፈጠር የሌለበት አይነት ጥቃት ነው ሲሉ ገልጸዋል። ይሄ የነ ትራምፕ አቋም ምን ያክል ከኢራን ጋር እየፈረሙት ያለው የድርድር ሂደት አስፈላጊ እንደሆነባቸው ነው የሚያሳያቸው። ጦርነቱ በቀጠለ ቁጥር ወይም ሌላ ውጥረቱ በቀጠለ ቁጥር፣ የተኩስ ልውውጡ በቀጠለ ቁጥር አሜሪካ በአንድ መልኩ የዓለም ዋንጫ ታዘጋጃለች፣ በሌላኛው የዓለም ክፍል ላይ ደግሞ ጦርነት ላይ ነች። ብራንድ ምን ያክል እንደሚጋጭ አስቡት። ስለዚህ ይሄ የዶናልድ ትራምፕ እስራኤልን በተመለከተ ያላቸው ተቃውሞ ከሚያስቡት ፒክቸር አንጻር አሁን ላይ ያን አካባቢ በተመለከተ ከሚያስቡት መንገድ አንጻር አልተጣጣመላቸውም ብለን መግለጽ እንችላለን። በኢራን ምክንያት አሜሪካና እስራኤል መሰንጠቅ ባንልም የሐሳብ ልዩነት ውስጥ ግን አሉ። ይህን ጦርነት እንቋጭ አንቋጭ በሚል ማለት አሁን እስራኤል በትላንትናው ዕለት በሊባኖስ ላይ የፈጸመችውን ጥቃት ተከትሎ ኢራን መልስ እንደምትሰጥ ገልጻለች። መልስ ብቻም አይደለም፣ ይሄ የተኩስ አቁም ሂደት አሁን የፊታችን አርብ የሚፈረመው የመግባቢያ ሰነድ ስምምነት ኢራን ራሷን ልታገል እንደምትችል፣ ለምን ከተባለ እስራኤል ሊባኖስ ላይ ያላትን የጦር ዘመቻ እስካላቆመች ድረስ በምንም አይነት ተአምር ይህንን ስምምነት አልቀጥልበትም ወደሚል አቋም መጥታለች። ይህንን በተመለከተ የወጣው መረጃ ምንድነው? የኢራን አፈጉባኤ ናቸው፣ ያው መሐመድ ባጋር ጋሊባፍን ታውቋቸዋላችሁ። የሰጡት ማስጠንቀቂያ እስራኤል በሊባኖስ ላይ የምታደርገውን ጥቃት የምትቀጥል ከሆነ ከአሜሪካ ጋር የሚደረገው የሰላም ስምምነት ድርድር ሊቋረጥ እንደሚችል ገልጸዋል። ያለው ነባሪያ ሁኔታ እዚህ ሌቭል ላይ መጥቷል። አሜሪካና ኢራን ምንም ያክል በድርድር ጠረጴዛ ላይ ነገሩን ለመቋጨት ቢፈልጉም እንኳን እስራኤል ግን በሊባኖስ ውስጥ እያከናወነች ያለው ነገሩ ተስፋ ሰጪ እንዳይሆን ከሚያደርጉ አሁናዊ አበይት ምክንያቶች ውስጥ ይጠቃለላል። አሁን በነ መሐመድ ጋሊባፍ አስተያየት ውስጥ እስራኤል በቤሩት ደቡባዊ ከተሞች ዳርቻ ላይ የሰነዘረችው ጥቃት ትላንት ነው የተፈጸመው፣ ዩናይትድ ስቴትስ የገባችውን ቃል ለመፈጸም ፍላጎት እንደሌላት የሚያረጋግጥ ነው ብለው ነው የገለጹት። ያለ ምላሽ ማለት ያጸፋ ምላሽ እንደሚሰጥም ጭምር አረጋግጠዋል። ወዴት እየሄደ እንደሆነ በግልጽ ተረዱት። እና ይሄ የእስራኤል መንግስት ከደቡባዊ ሊባኖስ ውስጥ አልወጣም የሚለው አቋም ይሄ የአሜሪካና የኢራን የስምምነት ሂደትን በማቆምም ሆነ በመቀጠል ረገድ ከበድ ያለ ሚና እንዲጫወት የሚያደርግ ሆኗል፣ ወይም ቁልፉ እነሱ ጋር እንዲቀመጥ ሆኗል። ካፍታ በኋላ እንመለስ። እንግዲህ በእስራኤል መንግስት በተለይ ከደቡባዊ ሊባኖስ ውስጥ አንወጣም የሚለው የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ አስተያየት እንዲህ በቀላሉ የሚታለፍ አይደለም። ምክንያቱም እስራኤል would respond forcibly if Iran attacked Israel over developments in Lebanon ሲሉም ጭምር ማስጠንቀቂያ ስለሰጡ ነው። በሊባኖስ እየተከናወነ ካለው ነባራዊ ሁኔታ አንጻር ኢራን የአጸፋ ምላሽ ለመስጠት የምትሞክር ከሆነ እስራኤል ጠንካራ የሆነ ጥቃትን በኢራን ላይ ትሰነዝራለች የሚል መግለጫ ነው ዛሬ ከሳቸው የተደመጠው። አከል አድርጎም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በሊባኖስ በሶሪያና በጋዛ ውስጥ ያሉ ወታደራዊ እንቅስቃሴዎችን አስፈጽሞ ለመከተል የያዙትን ፖሊሲ እየገፉበት ነው እና ላልተገደበ ጊዜ በዛ ቦታ ላይ የመቆየት እቅድ አለን። በየት? በሊባኖስ በሶሪያና በጋዛ indefinitely። አሁን እዛ አካባቢ ላይ እስራኤል መቆየቷ አንደኛ ሊባኖስ ትጥቅ እንዳይፈታ ያደርጋል፣
ወይም ሊባኖስ ወደ እስራኤል እንዲተኩስ ምክንያት ይሆናል። እስራኤል በሂዝቦላ ተመታ። ሂዝቦላ ዝም ብላ አትመለከቱም። ያጸፋ ምላሽ ትወስዳለች። ያጸፋ ምላሽ የት ድረስ ሊሆን ይችላል? ቤይሩት ድረስ ሊመጣ ይችላል። ላይክ ትላንትና እንደተፈጠረው ቤይሩትን ደግሞ ኢራን ቀይ መስመሩ አድርጋ ወይም ዲተረንሱ አድርጋ አስቀምጣለች። ስለዚህ እንዴት ነው ይሄ የሰላም ስምምነት እንደው ይቀጥላል የምትሉኝ ጎበዝ? We will not compromise on Israel's supreme security interests and the protection of our citizens, and we will not withdraw from the security zones. የደህንነት ቀጠና ካልናቸው ስፍራዎች አንወጣም። እስራኤል የደህንነት ፍላጎቷን ለማስጠበቅ እና የዜጎቿን ደህንነት ለማረጋገጥ አስፈላጊውን ነገር ታደርጋለች። በየትኛውም ጉዳይ ላይ አታመቻምችም። እንዲሁም በተጨማሪነት የደህንነት ቀጠና ብለን ከለየናቸው የሴፍ ዞን የሚሏቸውን ጨምሮ በሊባኖስ፣ በጋዛ፣ በሶሪያ ውስጥ የያዟቸው አካባቢዎች ከነዛ አንወጣም። ምን ታመጣላችሁ እንደማለት ነው። እንደዛ አይነት አቋም ውስጥ ገብተዋል። በሌላ በኩል የእስራኤል ብሔራዊ ደህንነት ሚኒስትሩ ኢትማር ቤንግቪር እኚህ ሰው ማለት በጣም በብዙ የአውሮፓ ሀገራት በአይሁድ ዘረኝነታቸው ምክንያት የተወገዙ ማዕቀብ የተጣለባቸው ሰው ናቸው። ኢትማር ቤንግቪር የእስራኤል የብሔራዊ ደህንነት ሚኒስትር። እኚህ ሰው ስለዚህ ጉዳይ ሲናገሩ ምን አሉ? ኖት ባይንዲንግ ኦን ኢዝራኤል፣ እስራኤልን የሚያጠቃልል አስገዳጅ ነገር የለም። ትራምፕ አግሪመንት ዳዝ ኖት ኦብሊግ አስ Israel is not subordinate to the United States. We are an independent and sovereign state. እኛ ሉዓላዊና ነፃ ሀገር ነን። የአሜሪካ አጋፋሪ የምንሆንበት ምንም ነገር የለም። ስለዚህ ይህ ስምምነት ወይም የትራምፕ ስምምነት እኛን አይመለከትም። ቀጠል ብሎ ምንድነው የሚለው? የእስራኤል ወታደራዊ ኃይል በሊባኖስ ከያዛቸው አካባቢዎች ላይ በፍጹም አይወጣም። እኛ የዚህ ስምምነት አካል ወይም ጓደኞች፣ ወዳጆች አይደለንም። ምክንያቱም የኛን ፍላጎት የሚያከብር አይነት የኛን ደህንነት የሚያስጠብቅ አይነት ስምምነት አይደለም። ስለዚህ በምንም አይነት መልኩ እኛ በዚህ የስምምነት ሂደት ላይ የምንጠቃለልበት ሁኔታ የለም የተባለው። እንግዲህ በምዕራፍ 1 ላይ ሰርቼላችሁ በነበረ ጥንቅር ማን ጥቅሙን አስከበረ ወይም ማን አሸነፈ እንደው በሚለው ሰርቼላችኋለሁ። ኢራን ምን አገኘች? አሜሪካ ምን አገኘች? አሁን ላይ ባለው ነባሪያ ሁኔታ እሁድ ይፈረማል ተብሎ የሚጠበቀው ነገር እንዳለ ሆኖ ያ እስኪሆን ድረስ ኢስላማባድ የወጡ መረጃዎች በኢራንና በአሜሪካ በኩል ወጥተው የጋራ ብለን ልንገልጻቸው የምንችላቸውን ነገሮች በማንሳት ከነዚህ ነጥቦች አንጻር ማን ጥቅሙን አስከበረ ብለን አሜሪካና እንዲሁም ኢራንን ተመልክተናል። በሌላ መልኩ አሁን እስራኤልን አስቧት። በዚህ ስምምነት ላይ አባል ባትሆንም ተሳታፊ ባትሆንም፣ ነገር ግን የአሜሪካና የኢራን ስምምነት ከባድ የሆነ ሽንፈት ያመጣባት እስራኤልን ነው። ለምን ካላችሁ ስምምነቱ ላይ ያሉት ሐሳቦች በአንድም ይሁን በሌላ እስራኤል መጀመሪያ በጦርነቱ ላይ ለማሳካት ኔታንያሁ ካስቀመጡት ግብ አንጻር በመፈተሽ ካያችሁት እንዴትም የእስራኤል ጥቅም ወይ ፍላጎት ተከበረ ብላችሁ ልትገልጹ የምትችሉበት ሁኔታ የለም። ይሄ ጉዳይ በመሰማት ላይ የሚገኘው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለዶናልድ ትራምፕ ስልክ ደውለው ይህ የእናንተ ስምምነት እኛን የሚመለከት አይደለም የሚል መግለጫን ወይም ማስታወሻን ለትራምፕ ካደረሱ በኋላ ነው እየተባለ ይገኛል። በእስራኤሉ መገናኛ ብዙሃን ቻናል 13 ላይ የተለያየ አስተያየቶችን ሐሳቦችን ያቀረቡ የእስራኤል ከፍተኛ ባለስልጣናት ይህንን የአሜሪካና የኢራን ስምምነት ሲገልጹት ካታስትሮፊክ ፎር ኢዝራኤል እያሉ ይገልጹታል። ካታስትሮፊክ ፎር ኢዝራኤል ማለት ካታስትሮፊ እንዴት አድርገን እንግለጸው?
በጣም በቃ አስከፊ ቀውስ የሚለው ነገር ይገልጸዋል። ለእስራኤል አስከፊ ቀውስ የሆነ ስምምነት ነው በማለት እየገለጹት ይገኛሉ። ይህንን የአሜሪካና የኢራን ስምምነት አሜሪካና ኢራን ወደዚህ ስምምነት ላይ መምጣታቸው ወትሮም ይታወቅ ነበር እኮ እንዴት ያለ እስራኤል። ግን እስራኤል በዚህ ስምምነት ላይ ካለመጠቃለሏ በላይ በስምምነቱ የእስራኤል ፍላጎት የሚከበርበት አይነት ሁኔታ አልመጣም። አሁን እኮ ይውላችሁ ሁለት ነገር ማወቅ አለብን። አሁን ከኒውክሊየር ጦር መሳሪያ አንጻር ምንድነው የሚሆነው፣ የበለጸገ ዩራኒየምን በተመለከተ ምንድነው የሚሆነው የሚለው ጉዳይ በመጪዎቹ 60 ቀናት የሚወያዩበት ነው። እነ ትራምፕ የኒውክሊየሩን ጉዳይ ጨርሰው አይደለም የሚመጡት። የበለጸገ ዩራኒየሙን ጉዳይ ጨርሰው አይደለም የሚመጡት። እንደ ኔክስት 60 ቀናት እንወያይበት፣ እንደራደርበት ብለው ነው። ይሄ ደግሞ ማዕቀብንም ያጠቃልላል። ኢራን ላይ ያለው ማዕቀብም አልተነሳም። በድርድር ሂደት ላይ የሚቀር ምዕራፍ አለ። አሁን እስራኤሎቹ ይህንን ድርድር ለምን የሚቃወሙ ይመስሏቸዋል? ታዲያ በኒውክሊየር ጉዳይ ላይ ካልተደመደመ ቀጣዩ 60 ቀናት ላይ ውይይት የሚደረግ ከሆነ የእስራኤል ዋነኛ ስጋት የኢራን ኒውክሊየር ጦር መሳሪያ ጉዳይ ስለሆነ ቀጣዮቹ 60 ቀናት ለዚህ መልስ የሚሰጡ ከሆነ ዶንት ዩ ጋይስ ቲንክ ዛት ይህንን የ60 ቀናት የድርድር ሂደት በተወሰነ መልኩ መጠበቅ የሚያስፈልግ አይመስላችሁም? ለእስራኤል ግን እንደዛ አይደለም። ለምንድን ነው ለእስራኤል እንደዛ ያልሆነው? እነ እስራኤል ለምን አሁን ጦርነቱ ሲቆም የኢራን የኒውክሊየር ጉዳይ አልተደመደመም አልተቋጨም ነው ክርክራቸው። ለዛ ነው ይህንን የመግባቢያ ሰነድ ስምምነት አስከፊ ቀውስ ካታስትሮፊክ ፎር ኢዝራኤል እያሉ የሚገልጹት። ለምን ከተባለ እስራኤልን እንደሚጠብቅ አላረጋገጠም፣ ወይም ለእስራኤል ዋስትና የሚሆን ነገር አይደለም። እንዴት? ኢራን የኒውክሊየር ጦር መሳሪያ እንዲኖራት አንፈልግም። ዶናልድ ትራምፕ ከዳን እያሉ ያሉት ከዚህ አንጻር እንግዲህ ይሄ የእስራኤል አቋም በአንድም ይሁን በሌላ በቃ ዛሬ በስፋት ያወራንበትም እሱን ነጥብ ነው አይደል? በፖድካስቶቻችን ከባዱና ወሳኙ ነገር እሱ ስለሆነ በመካከለኛው ምስራቅ የሚኖር ዘለቄታዊ ሰላም ጉዳይ በእስራኤል ፈቃድ ላይ ይመሰረታል። እየሆነ ያለው ነገር እሱ ነው። ይሄ የስምምነት ጉዳይ ላይተገበርም የሚችልበት አንድ እድል ካለ እሱ እድል በእስራኤል ምክንያት ነው የሚለውን አጥብቃችሁ እንድትይዙልኝ ይፈልጋሉ። እንግዲህ የሌላኛው እንመለከተዋለን ብዬ ያሰብኩት ጉዳይ በዚህ ወደ አፍሪካ ቀንድ ቀጠና የሚመለሰን ነው። የሶማሌላንድ ጉዳይን ይመለከታል። ሶማሌላንድ ስንል ግን ወደ እስራኤልም ጎራ ማለታችን አይቀርም። ነገሩ ከእስራኤል ጋርም የሚገናኝ ስለሆነ እሱን ነገር እየተመለከትን እንቀጥላለን። ከአፍታ በኋላ ልንመለስ። እስራኤል እንግዲህ ያው ቀደም ብዬ ባልኳችሁ ከዚህ ከአሜሪካና የኢራን ስምምነት ጋር በተገናኘ ከበድ ያለ ውጥረት ውስጥ በነበረችበት እንግዲህ ወይም ባለችበት በዚህ ሰዓት ላይ ሌላ የፖለቲካ ትኩሳት ያለበት ጉዳይ ደግሞ በኢየሩሳሌም ተከናውኗል። እስራኤል ያው ከሶማሊያ ተገንጥላ ራሷን እንደ ሀገር ያወጀችው ሶማሌላንድን እንደ ሀገርነት እውቅና በመስጠት የመጀመሪያዋ ነች። ይህንን ተግባር ካከናወነች ከጥቂት ወራት በኋላ የሶማሌላንዱ ፕሬዝዳንት አብድራህማን መሐመድ አብደላሂ ባሳለፍነው እሁድ ወደ እስራኤል ተጉዘው እንግዲህ ተአምር ሰርተዋል። ነሴንስ በሁለቱ ሀገራት መካከል በሚኖር የዲፕሎማሲያዊ ግንኙነት ውስጥ በኢየሩሳሌም የሶማሌላንድ ኤምባሲ እንዲከፈት እንዲሁም በሀርጌሳ የሶማሌላንድ የእስራኤል ኤምባሲ እንዲከፈት እቅዶች አሉ። የዛ እቅድ ምዕራፍ ማስጀመሪያ ሊሆን በሚችል መልኩ ነው እንግዲህ የሶማሌላንዱ ፕሬዝዳንት መሐመድ አብደላሂ ይህንን ጉብኝት አከናውነው ምናልባትም የእስልምና እምነት ተከታይ ከሆኑ ሀገራት መካከል የመጀመሪያው ሰው ልንላቸው እንችላለን። ከእስራኤል ጋር በዚህ ደረጃ ወይም
ኤምባሲያቸውን በኢየሩሳሌም በመክፈት ደረጃ ኢየሩሳሌም የእስራኤል ዋና መዲና ከተማ ነች የሚለው ጉዳይ ላይ ገና ክርክሮች አሉ። ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ላይ መሰለኝ አይደል? አዎ ኢየሩሳሌም የእስራኤል ዋና ርዕሰ መዲና ነች ብለው ካወጁ በኋላ ጥቂት የሚባሉ ሀገራት ይህንን ሂደት ተከትለዋል። አሁን እንግዲህ ከነዛ ጥቂት ሀገራት መካከል ኤምባሲያቸውን በኢየሩሳሌም ውስጥ በመክፈት ኢየሩሳሌም፣ ምስራቃዊ ኢየሩሳሌም፣ ምዕራባዊ ኢየሩሳሌም የሚባል ለሁለት የተከፈለ ነው። ምስራቃዊ ኢየሩሳሌምን ኦኪፓይድ ብለን የምንጠራው ወይም በእስራኤል በቁጥጥር ስር በጉልበት ያደረገችው ብለን የምንጠራው አካባቢ ነው። ምዕራብ ኢየሩሳሌም ላይ ከቀደመው እንግዲህ እስራኤል ከምስረቷ ጊዜ ጀምሮ ባለው ሂደት ላይ በተወሰነ እዛ ቦታ ላይ አለች እና ኢየሩሳሌምን አሁን ሙሉ በሙሉ የእስራኤል ርዕሰ መዲና አድርጎ መመልከት፣ በሌላ ቋንቋ ፍልስጤም በዛ ቦታ ላይ ያላት የሀገርነት ጉዳይ ሙሉ በሙሉ ማክተሙን ከሚያረጋግጡ ጉዳዮች መካከል አንዱ ይሆናል ማለት ነው እና አሁን የሶማሊላንዱ ፕሬዝዳንት አብደላሂ በዚህ ሂደት ተባባሪ ሆነው ያንን ነገር ማስጀመራቸው ለነሱ ያው ዲፕሎማሲያዊ ድል ነው። ከ1991 እንደ አውሮፓውያን አቆጣጠር ጀምሮ የሀገርነት እውቅናን ለማግኘት በብዙ ደፋ ቀና ሲሉ የነበሩ ናቸው። እንደምታውቁት ከዚህ ቀደም በ1961 አካባቢ ላይ ያው መጀመሪያ ከጣሊያን፣ ከፈረንሳይ፣ ከብሪቴን ቅኝ ግዛት ሀገራት ይወጡ በነበረበት ጊዜ እንደማንኛውም እንግዲህ የአፍሪካ ሀገራት ሶማሌላንድም ይችኛዋ ሶማሊያ ከመመስረቷ በፊት ቀደም ብላ እንደ ሀገር ራሷን ከብሪቴን ቅኝ ግዛት ነፃ አውጥታ እንደ ሀገር ራሷን አቋቁማ መስርታ ነበረ። በዛ ጊዜ ያንን የሶማሌላንድ የሀገርነት ሂደት እውቅና የሰጡ 34 ሀገራት አሉ። ከነዛ መካከል እስራኤል አንዷ ነበረች። ይሄ እንግዲህ በ1961 ወይ 63 ላይ የነበረውን ታሪክ የሚያስታውስ ነው። ታዲያ ይሄ የሶማሌላንድ የሀገርነት ሂደት ለ5 ቀናት ያክል ብቻ ነው የቆየው። እንደምታውቁት ከ5 ቀን በኋላ ሶማሊያ የምትባለው ችኛዋ ትልቋ ሶማሊያ ሞቃዲሾ ያለባት ማለት ነው፣ እሷ ከቅኝ ገዢዎቿ ነፃ የምትወጣበት ሁኔታ መጣ። እሱን ተከትሎ ዘ ግሬተር ሶማሊያ ወይም ታላቂቱ ሶማሊያ መመስረት የሚል ግብ ተያዘ። በዛ ሂደት ውስጥ እነ ሶማሊላንድም ወደ ሶማሊያ ተጠቃለሉ እንጂ የሞቃዲሾዋ ሶማሊያ ሀገር ከመሆኗ በፊት ሶማሌላንድ ሀገር ሆና ነበር ለ5 ቀናት የሚያክል ቢሆን እና ይሄ የሶማሌላንድ የታሪክ ሀገርነት እንግዲህ ሂደት ጋር ተያይዞ በታሪክ ምን እንደሚመስል የሚያሳይ ነው። ከዛ 91 ላይ እንደ ሀገር መሆን አለብኝ ብላ ራሷን ብሬኪንግ አዌይ ስቴት ሆነች ወይም ገነጠለች። ከዛ የራሷ ወታደራዊ ኃይል፣ የራሷ መገበያያ ገንዘብ፣ የራሷ ፓስፖርት በማተም በመያዝ የራሷ በቃ ብዙ ነገሮችን መንግስታዊ አስተዳደሩ የራሷ ነው። ተሪተሪዋ ይታወቃል። ተሪተሪ ወይም የግዛት ድንበር የምንለው እሱ ይታወቃል። ህዝብ አለ፣ መንግስት አለ እና ሀገርን ሀገር ለማድረግ ከሚያስፈልጉ በርካታ ነገሮች መካከል ብዙዎቹን አሟልታለች። ምን እስኪቀር ድረስ ሪኮግኒሽን ወይም እውቅና የሚባለው ጉዳይ እስኪቀር ድረስ በዚህ የረጅም ጊዜ የታሪክ ጥያቄ ውስጥ ሶማሌላንድ ስትፈልገው የነበረው ነገር ነው። ስስብልቷ ነው ለሶማሌላንድ። ገብቷቸዋል። የሀገርነት ጥያቄ እስራኤል ያንን ክፍተት ነው መሙላት የጀመረችው። ወይም ለሶማሌላንድ የሀገርነት መስረታ ሂደት የመጀመሪያውን ጠጠር ነው ያቀበለችው። በእርግጥ እስራኤል እውቅና ስለሰጠች ብቻ በቃ ሶማሌላንድ ሀገር ትሆናለች ማለት አይደለም። ነገር ግን በጊዜ ሂደት በሚኖር እንግዲህ የሶማሌላንድን እንደ ሀገር እውቅና በመስጠት ሂደት ውስጥ አይውሽ የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ በዚህ ጉዳይ ላይ እንደው ምን ሊሉ እንደሚችሉ ወይም ምን ያደርጉ ይሆን ብዬ አስባለሁ። ምክንያቱም ለሶማሌላንድ እውቅና የመስጠት ጉዳይ ጋር ተያይዞ በአንድ አጋጣሚ ላይ ሲጠየቁ የመጀመሪያው አንሆንም፣ ሶስተኛውም ግን አንሆንም ብለው ተናግረው እንደነበረ የሚታወስ ነው። በሌላ ቋንቋ ሁለተኛው እንሆናለን ማለት ነው። እና አሁን ያው እስራኤል እውቅና ስለሰጠች ምናልባት ጠቅላይ ሚኒስትሩ ቢኖሩ ኖሮ ይሄን ነገር ያደርጉት ይሆን ነበር ማለት ነው ብዬ እጠይቃለሁ ብዙ ጊዜ። ኤኒዌይ የኢትዮጵያ መንግስት ያው በዚህ ላይ ያለውን አቋም እንግዲህ ሆልድ እንደተደረገ ነው የምናውቀው። ለሶማሌላንድ እውቅና የመስጠት ሂደት በይደር አልተዘጋም ምዕራፉ፣ ግን በይደር እንደተቀመጠ እናውቃለን።
እና ይሄንን እንግዲህ የዛችን ሀገር እንደ ሀገር የመመስረት ታሪክ እንደ ሀገር የመመስረትና በተባበሩት መንግስታት ድርጅት ሀገር ተብሎ ተመዝግቦ እውቅና ማግኘት የሚለው ጉዳይን ለመከወን በምታደርገው ጥረት ውስጥ እንደ እስራኤል ያለ ሀገር የተጫወተው ሚና ቀላል አይደለም። ይህንን አይነት ውለታ እስራኤል ስትውል አሴም ታይም ደግሞ እስራኤል ከሶማሌላንድ የምትፈልገው ነገር አለ። አንዱ ምናልባት በኢየሩሳሌም ውስጥ እንግዲህ አብዛኛው ማጆሪቲ ሙስሊም ማህበረሰብ ያለበት ሀገር ነች ሶማሌላንድ እንደምታውቁት እና ይቺ ሀገር በኢየሩሳሌም ውስጥ የምን ኤምባሲዋ እንድትከፍት የሚለው ጉዳይ አሁን የሶማሌላንዱ ፕሬዝዳንት መሐመድ አብደላሂ ወደ ኢየሩሳሌም ሄደው መጀመሪያ የሶማሌላንድ ፕሬዝዳንት በመሆን ኤምባሲ ወደ ማስከፈት ደረጃ ላይ ደርሰዋል ይላልኩት። ከዚህ ከኛ ቀጠና ጋር ተያይዞ ያለው እስራኤልን የሚመለከተው ነገር ይሄ ነው። በሶማሌላንድ ውስጥ እስራኤልን በቅርቡ ኤምባሲዋን እንደምትከፍት ይጠበቃል። ይህን ተከትሎ ቀጠናዊ ውጥረቱ ወዴት ሊያመራ ይችላል፣ ምን ሊከሰት ይችላል ምናምን የሚሉ ነጥቦች በቀጣይ በተለይ እስራኤል ኤምባሲዋን ሶማሌላንድ ውስጥ ሀርጌሳ ውስጥ ከከፈተች በኋላ በሚኖረው ነገር የምናየው ይሆናል። በዚህ ቀጠና ላይ ያሉ ሶማሊያ ጨምሮ ማለት እንዲያውም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አሁን በሶማሊያ ውስጥ እያየን ያለው ችግር መባባስ ዋነኛ ምክንያት እስራኤል ነች እያሉ ጣታቸውን ወደ እስራኤል እየቀሰሩ ነው። የእሳቸው ስልጣን የማራዘም ጉዳይ ያስከተለው ቀውስን አሁን በእስራኤል ተጠያቂነት ላይ እየደፈደፉ ይገኛሉ። እንግዲህ ያው ሶማሌላንድ በዚህ በኤደን ባህረ ሰላጤ ቀጠና ላይ ያላት ስትራቴጂካዊ ፖዚሽን ምን ማለት እንደሆነ ይታወቃል። የቀይ ባህር መግቢያ ላይ እንደ መሰየም ተደርጎ ሊቆጠርም ይችላል። በሶማሊያ ውስጥ ካለ የቱርክ እንቅስቃሴ ጋር ተያይዞ በየመን ውስጥ ካለ የነ ሀውቲ እንቅስቃሴ ጋር ተያይዞ ለእስራኤል it is very strategic ወደ ሶማሌላንድ የመምጣቷ ጉዳይ እና በእንደዚህ አይነት ስትራቴጂካዊ ጥቅሞች እየተሳሰሩ የሚገኙት እነዚህ ሀገራት አሁን ግንኙነታቸውን ወደ ሌላ አዲስ ምዕራፍ ለማሸጋገር ነው ደፋ ቀና እያሉ የሚገኙት ማለት ነው። ሶማሊያ ይህንን የሁለቱን ሀገራት ትብብር ብለን ልንገልጽ የምንችለውን ነገር ያው ሶማሌላንድ ስቲል ሀገር አይደለችም፣ ግን እንዲያው እንደ ሀገር እየተቆጠረች ስለሆነ በጣም አምርራ ተቃውማለች። በነገራችን ላይ አሜሪካ ከዚህ ከሶማሌላንድ ጉዳይ ጋር ተያይዞ ያላት አቋም ምንድን ነው ከተባለ አሁን ላይ ባለው መረጃ መሰረት የሶማሌላንድ የሶማሊያ ሉዓላዊ ግዛት አካል ነች የሚለውን ነገር ይስማማሉ። ነገር ግን ደግሞ ከሶማሌላንድ ጋር በተናጥል የሚደረጉ ስምምነቶችና አጋርነቶችንም ይደግፋሉ። አንድ የሶማሌላንድ ባለስልጣን ይህንን የአሜሪካ አካሄድ ሲገልጹት አሜሪካ ስትራቴጂክ አምቢጉዊቲ ወይም ስልታዊ ብዥታ በሚል አይነት ሀሳብ በቻይና ውስጥ እንዲሁም በታይዋን የምትተገብረውን የውጭ ግንኙነት ፖሊሲ አካሄድ አሁን በሶማሊያና በሶማሌላንድ መካከል እየተገበረች ነው ሲሉ ይገልጹታል። ለምታውቁት በታይዋንና በቻይና መካከል ያለው ፖሊሲ ዋን ቻይና ፖሊሲ የሚለውን ትስማማለች አሜሪካ። አንድ ቻይና ብቻ ነች ያለችው የሚለውን ትስማማለች። ቢኮዝ ታይዋንም እኔ ቻይና ስለምትል ሪፐብሊክ ኦፍ ቻይና አይደለም የምትባለው፣ ሪፐብሊክ ኦፍ ቻይና። የቤጂንጓ ደግሞ ፒፕል ሪፐብሊክ ኦፍ ቻይና ነው የምትባለው። ሶ ታይዋን ሰማው እኔም ቻይና ነኝ ትላለች። ያው ታሪካዊ ሂደቱን ታውቁታላችሁ፣ ወደዛ ነጥብ ውስጥ አልገባም በተደጋጋሚ ስለሰራሁት። እና አሜሪካ ከ1970ዎቹ ጀምሮ ይህንን ስልት ተከትላ የታይዋንንም ስትራቴጂካዊ አድርጋ ከነ ቻይና ጋርም ያላትን አጋርነት ጠብቃ ቀጥላለች። አሁን ያን አይነት ተሞክሮ ወደ አፍሪካ ቀን ይዛ መጣለች የተባለ ነው የሚገኘው። ይህ አካሄድ ደግሞ በተወሰነ እስራኤልንም ሶማሊያን አጣጥሞ ለመቀጠል የሚደረግ ጥረት ነው እየተባለ ይህንን አይነት አቋም ውስጥ አሜሪካ መምጣቷ በተወሰነ በዚህ ቀጠና ላይ ያለው ፍላጎት በተለይ ሰላምና ጸጥታ እንዲከበር ይፈልጋል። ቢኮዝ አሁን የሶማሌላንድ ጉዳይ ሌላ ጦርነት እንዲያመጣ አይፈልግም። ሌላ አሁን ከሐሰን ሼክ አስተዳደር ጋር ወይም ሞቃዲሾን ከሚመራ ከየትኛው መንግስት ጋር የሀርጌሳው አስተዳደር ወደ ጦርነት ውስጥ እንዲገባ አይፈልግም። ባይ ዲፎልት በዚህ ቀጠና በየትኛውም አካባቢ ጦርነት ባይመጣ ጥሩ ነው በየትኛውም ስፍራ ላይ እና ግን ያው ስጋቶቹ ስላሉ በተወሰነ እና አሜሪካ ያንን ባላንስ ለማድረግ የቀጠሉት ነው ቢባልም እነ እስራኤል ግን ዙሩን እያከረሩት ነው። የአሁኑ የሶማሌላንዱ ፕሬዝዳንት አብደላሂ መሐመድ ወደ ኢየሩሳሌም የሚሄዳቸውን ዜና ቀላል እንዳታደርጉት። ከዚህ ቀደም በጣም በርካታ የአረብ ሊግ አባል ሀገራት ይህንን የሶማሌላንድ እንቅስቃሴ አምርረው ይቃወማሉ። በተለይ እነ ግብፅን ጨምሮ እነ ሳውዲ አረቢያ፣ እነ ኳታር የመሳሰሉት በጣም በከፍተኛ ደረጃ ይህንን
የነ ሶማሊላንድ አካሄድ በኢየሩሳሌም ውስጥ የሶማሊላንድን ኤምባሲ መክፈት የመሳሰሉት ነጥቦች በጣም ይቃወማሉ እና ይሄኛው ጉዳይ በራሱ ምን ይዞ ሊመጣ ይችላል የሚለው ነጥብ እንዲሁ ግርታን፣ ስጋትን የሚያጭር እንደሆነ ልብ ሊባል ይገባል የሚለው እንግዲህ ያው ከዚህኛው መረጃ ጋር በተያያዘ ዛሬ ወደ እናንተ ላደርሰው የፈለግኩት ርዕሰ ጉዳይ ነው። አብራችሁ ስለነበራችሁ እጅግ በጣም ከልብ አድርጌ አመሰግናለሁኝ። ነፃነት ላቀው ነኝ። በገበያ ፖድካስት በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ሀሳብ አስተያየቶቻችሁን በኮመንት መስጫ ሳጥን ላይ እንድታስቀምጡልኝ አክብሮታዊ ጥሬን አቀርብላችኋለሁኝ። በነገው ዕለት ደግሞ እንግዲህ ከቀጠናችን ጋርም ሆነ በመካከለኛው ምስራቅ ያሉ ጉዳዮችን በተወሰነ አይተን አዳዲስ ነገሮችን እንዲሁ ከጥልቅ ትንታኔ ጋር ከዜናዎቹ ጀርባ ካሉ እውነታዎች ጋር በማስተሳሰር ወደ እናንተ ይዘናቸው የምንመጣ ይሆናል። እስከዛው ድረስ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።